የመጨረሻ በዓላችን ነው። እዚህ ቦታ መስከረም 23 እና 24 ከዚህ በሰረገላችን ለቤታችን ይዘን እንሄዳለን። የዛ ጊዜ ሁላችንም ለቅጠው ያለናል። ሕፃን አባቶች ጋር ተመካክረናል። አባታችን መመሪያ ሰጥተውናል። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ፋኑኤልም መመሪያ ሊሰጡን ቦታውንም ሊያዩ የፊታችን እሑድ ሁለቱም ብፁዓን አባቶች ተገኝተው ያስተካከልነው ካለ ጥሩ ነው ሊሉን፣ ያጎደልነው ካለ ያስተካክሉ ያልነውን ሁለቱም እዚህ ይገኛሉ። እናንተ እንድትገኙላችሁ በ21 የእመቤታችን ዕለት ለእምነ ጳውሎስ መልካ ሥላሴ ከኢትዮጵያ ዘማሪ ቸርነት ሰናይ ከዚሁ ከአሜሪካ ጋብዘናል። የእመቤታችን የቅዳሴ ቤቷ በዓል ነው። ሰኔ 21 ቀን ባናከብርም ለወደፊቱ ቤተክርስቲያኑ ተሰርቶ ሲያልቅ እናሰምበታል። የሚቀር በዓል የለም። ለምን ይቀራል? ቦታ አለ። ምን ችግር አለ? ሰፊ ቦታ አለ። 700 ምናምን ሰው ይይዛል። እስከ አዳራሹ 1000 ሰው ይይዛል። የፓርኪንግ ችግር የለው። እግዚአብሔር ይመስገን ይሄንን ያደረገ ወደ 20 ምናምን ክፍሎች ፈርሰው ነው ድምጥማጡ ጠፍተው ነው ያው ቦታ የተገኘው። ስራው ቀላል አይደለም። ለዚህ የደከሙትን አገልጋይ ወንድሞችን ምዕመኑን በወደፊት ሰፊ ሰዓት ወስደን የምናመሰግንበት ጊዜ ይኖራል። እንደዚሁ የደም ጥበት የተከፈለበት እንደዚሁ በቀላሉ አይደለም። ቅድም እንዳልኳችሁ 1,400,000 ምናምን ሺህ በላይ በዚህ ጊዜ ውስጥ ወጥቷል። 800 ምናምን ሺህ ዳውን ፔመንት ነው የተከፈለ። እዚህ ያለው ባህል እያንዳንዱ ደሞዝ የሚከፈለው ከኔም ነው ያለው። እርግጠኛውን ነው የምናገራለው። ባገለገልኩበት ዓመት ያለው የሚከፈለኝ አይሆንም። የካህናቱ የድካም ውጤት ነው። የሁሉ በነፃ እርግጥ እንደው በገንዘብ በነፃ ይባላል እንጂ የእግዚአብሔር በረከት በሁላችንም ላይ ስላደረገ በገንዘብ የሚተመን አይደለም እና እናንተ ደግማችኋል። አሁንም ግን ይጠበቃል። አስበን ተመካክረን አንድ ቀን እዛው ጉባኤ ውስጥ ይኸው ኢንጂነር ቀሲስ መዝሙር አሉ ከእሳቸው ጋር ተመካክረን የሚፈቀድበትን ቀን አመቻችተን ደግሞ አንድ ቀን እዛ እንመካከራለን። እንምናለን። ምንጣፉ ይጎላል፣ መሰለ ይጎላል። ልዩ ዲዛይን እና እንትኑ ይሄ ስፕሪንክለር ሲስተሙ 35,000 ብር ነው። 36,000 10% ተከፍሎታል። ሌላ ይቀራል። የዚህ ስዕል ይቀራል። 10 ሰዎች ብቻ ተመዝግበዋል፣ ግን አልከፈሉም። አንዳንድ ይሆናል አባታችን ስለደከማቸው ነው ከመንገድ እንደመጡ ነው። ዛሬ ነገ እሑድ ግን እሳቸው ትምህርት ያስተምሩናል። እሑድ ቡራኬ ይሰጡናል። ለዛ ስለደከማቸው ነው። ቃለ ገዳንና ቡራኬ ሲሰጡ መላከ ሰላም እሳቸው ይዘው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት እንዲሁም የቅዱስ ሲኖዶስ አባል ክቡር አባታችን መልአከ ገነት መምህር ጥላሁን በአሌክሳንድሪያ የምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ የሀገረ ስብከታችን የስብከተ ወንጌል ኃላፊ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የደብራችን ሰንበት ትምህርት ቤት አንቀጸ ብርሃን እንዲሁም ከሩቅም ከቅርብም የመጣችው የሊቀ መልአኩ የቅዱስ ሚካኤል ወዳጆች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንኳን አደረሰን አደረሳችሁ። ዛሬ በታላቁ ቅዱስ ሚካኤል በዓል በጣም እጅግ የምንወዳቸው የምናከብራቸው የወንጌሉ አርበኛ በደቡብ ኦሞ እምነት የሌላቸውን ብዙ ያሳመኑና ያጠመቁ የምንወዳቸው አባታችን ብፁዕ አቡነ ፊልጶስ በመካከላችን ተገኝተው እኛ ልጆቻቸውን እየባረኩን ነውና እስኪ ለብፁዕነታቸው ሁላችሁ ወንዶች አዎ ዛሬ በዓሉ ታላቅ በዓል ነው። እንደ አባታችን ቃለ ኪዳንና ቡራኬን ወስዳችሁ በቀጥታ በዓሉ በጣም ትልቅ ነው። ይህ በዓል መጨረሻ በዓላችን ነው ለቤተ ክርስቲያናችን። ትክክል። እንግዲህ ይሄ ደግሞ እንደሚያስፈልግ እናንተ ለቤተ ክርስቲያናችን እስከ ዛሬ ድረስ በዚህች ጥቂት ቤተ ክርስቲያን 100 በማንሞላ ምእመናን በጣም በሚገርም በእግዚአብሔር ድንቅ ሥራ በእመቤታችን አማላጅነት ከፊት እየመራች እጃችሁን ለበረከት እያዘጋጀች ብዙዎቻችሁ እችን ቤተ ክርስቲያን ይዘች አደርሳችኋልና ክብር ምስጋና ለእግዚአብሔር ይድረሰው። እንዲሁም ደግሞ ፍጻሜውን በቅርብ እግዚአብሔር አምላክ ያሳየናል። ዛሬ በአገልግሎታችን ላይ ከጠዋት ከሌሊት ጀምረው ብዙ አባቶች ሊቃውንተ ቤተክርስቲያን እንደ ሊቀ ጠበብት መምህር ዳዊት፣ መጋቤ ሐዲስ ፍስሐ፣ ሌሎቹም በጣም ብዙ በተለይ በአባታችን በክቡር መልአከ ገነት መምህር ጥላሁን ከሳቸው አገልግሎቱን በአጠቃላይ ካህናታቸውን አስተባብረው እዚሁ ሲያገለግሉ ከኛ ጋር የዋሉ ናቸው። እነሱን በጥቅሉ አመስግኑልኝ። በቤተክርስቲያን ማሰብ እንዲሁም እኛ የቤተክርስቲያናችንን አገልጋዮችን እንደዚሁ እንድታመሰግኑ ለእግዚአብሔር ስም እጠይቃለሁ። ደከመኝ ሰለቸኝ የማይሉ ለእናንተ መንገር ሁሉ ጊዜ ተፈላጊ ስራ ሆኖ የምታውቋቸው ስለሆነ አልናገርም ብዙ ስለነሱ። ስራቸው የሚገልጻቸው ድንቅ አባቶቻችን ናቸውና እግዚአብሔር በስልጣነ ክህነታቸው በረጅም ዘመን ያቆይልን ለቤተክርስቲያናችን። ይህንን ነው። ለራሳችሁ ደግሞ ለደብረ ከርቤ እውነት ለእናንተ ለምእመናኑ ራሳችሁን አመስግኑ። አይሰማም አመሰግናቸው ራሳችሁ ያደልልን። ይህንን ካልኩ በኋላ ለቤተክርስቲያኗ መልእክት አሁንም እጃችሁ እንዳይታጠፍብን እንድትዘረጉ እንድትሰጡ ምንም እንኳን ስራው ይሄን ያቀረን ምንም በፐርሰንት ተምነን ብናስቀርም ብንነግራችሁ ገና የሚቀሩ ስራዎች በጣም ብዙ ናቸው። ምእመናን እንድንሰራ ያስፈልጋል። መትጋት አንዴና ለመጨረሻ ጊዜ ለእነኝህ ለሕፃናት ለትውልድ ለማሸጋገር ቤተክርስቲያናችንን ተግተን እንድንሰራ እንደ ቤተክርስቲያን ጥሪዬን አስተላልፋለሁ። ይህንንም ደግሞ እንደምታደርጉት ተስፋ ባለሙሉ እምነት ነኝና ይህንን በእናንተ እንኮራለን። በአባቶቻችን ፊት እንመሰክራለን ስለ እናንተ ስራ። እግዚአብሔር ይስጥልኝ። አላበዛም። በቀጥታ ወደ ብፁዕነታቸው ቃለ ኪዳንና ቡራኬ እወስዳችኋለሁ።
ወገኖች፣ ሕፃናት እግዚአብሔር ስም ሰላም እንደሚሰነበታችሁ እንድናመሰግነው የፈቀደ ወደደ አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንኳን አደረሰን፣ እንኳን አደረሳችሁ። አልደረሳችሁ እግዚአብሔር የምህረቱን ብዛት ሊያሳይ ቸርነቱን ሊያሳይ አስቀድሞ የምህረት የድህነት የበረከት መላእክትን ይልካል ብሎ እንደተናገረ ቅድም መላከነት በጣም ባማረ በጣም ጥበብ በተሞላበት ለእኛ በሚመችን መልኩ ዛሬ የድህነት የሞት ደብዳቤ ወደ ሕይወት የተቀየረበት እንደሆነ ያመኑ ከሰይጣን ወጥመድ ከሞት ወጥመድ እየዳኑበት ዕለት እንደሆነ እኛም ዛሬ በእውነቱ ከሞት ወጥመድ የምንድንበት የሞት ደብዳቤያችን ወደ ሕይወት የሚቀየርበት ትናንትና እነዚያን ሕይወትን ያበላሳባቸው መልአክ እያከበርን እያመሰገን ነውና የተለያየ መከራ ችግር በላያችን ላይ በመጣ ሰዓት እኛ ሳናውቀው የምናውቀውንም የማናውቀውንም የሚከላከልልን የሚጠብቀን መልአክ እግዚአብሔር ሰጥቶን በእግዚአብሔር ቸርነት እሱን እያመሰገን እግዚአብሔርን እያመሰገን መላእክትን እያከበርን ነው ያለነው። እንኳን ለዚህ ዕለት አደረሰን አደረሳችሁ ብለን ነውና ስለዚህ መልአከ ገነትን ቃለ ሕይወት ያሰማሉ። በደንብ ነው በተው ያፈረሱና በእውነት እግዚአብሔር ጤና ይስጥልን። ማህሌቱ ስብሐተ እግዚአብሔሩ ዘመረባችሁ ሊቃውንተ ቤተ ክርስቲያን ማህሌቱን ቆማችሁ በጣም እናመሰግናለን። እግዚአብሔር ባርካችሁ። እናንተም እያለን እያላችሁ እያመሰገናችሁ ቆያችሁ። ምዕመናን፣ እናቶች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች ዕድሜ ጤና በረከት ያድላችሁ። መቼም ይጠብቃላችሁና ሰዓቷን የቅዳሴ ሰዓት ነው። ከዚህ የተነሳ እሑድ በሰፊው ስለምንገኝ ይህም አለው ብፁዕ አባታችን ብፁዕ አቡነ ፋኑኤል አሉ። አናውቅም ደግሞ አንዱ በሰማይ ያመጣው ይሆናል። ይህ ቦታ በጣም ኃይለኛ ነውና እየሰበሰበ ያመጣል ነውና እውነት ይሄ መታደል መባረክ ነው። እኔ ይሄ ቦታ በጠባብ ነው ትንሽ ነው አለ ትልቅ ነው። እውነትም ደብረ ገርጌ ናት። ደብረ ገርጌ በጣም ጠባብ ናት። ወጥታችሁ ጊሸን ላይ ስትወጡ በጣም ጠባብ ናት፣ ግን አጠግብም። ሁሌም ሰው ይገባል ጠባታል። ይህም አንጠበበ ነው። ነገር ግን ደግሞ የተሻለ አገልግሎት ሰፊ አገልግሎት ለማድረግ ነፃነት ያለበት አገልግሎት ለማድረግ ዘና ብለን ልባችን እንደፈለግ ነው ማሰብ ማታ ቀንን ሌሊትን ብንመጣ ተከፍቶ የምናገኘው ቤተ መቅደስ ስለሚያስፈልገን ለዚያ ነው እየደከማችሁ ያላችሁ። እግዚአብሔር ድካማችሁን ይቅበልላችሁ፣ ይቀበልላችሁ። እኔ የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም ከሀገር ውጭም በእውነት በሃይማኖቱ የማይደራደር በቤተ ክርስቲያኑ የማይደራደር ክንደ ብርቱ ሳይበላ አንጀቱን አስሮ ለቤተ ክርስቲያን የሚያደርግ ነውና በእውነት ምስጋና ይገባቸዋል። እግዚአብሔር ይባርካቸው። የዚህ ታሪክ ባለቤቶች እናንተ ናችሁ። የዚህ ታሪክ ባለቤቶች እናንተና ልጆቻችሁ ናቸው። የትናንትና አባቶቻችን ደክመው ወጥተው ወርደው ታሪክ ከነክብሩ አገር ከነክብሯ ታሪክን ከነ ሃይማኖቱ ትውፊትን ሰጥተው አስረክበውናል። እኛም ደግሞ ዛሬ በተሰጠን ጊዜ በተሰጠን ዕለት በተሰጠን ዕድሜ በተሰጠን እውቀት በተሰጠን ሀብት መስራት ይጠበቅብናልና ዛሬ እግዚአብሔር መርጧቸዋልና ቸል አትበሉ እንዳለው ሕዝቅያስ
እግዚአብሔር የመረጣቸው ናቸውና እግዚአብሔር እንደመረጣችሁ እግዚአብሔርን አገልግላችሁ ለመሄድ አብቃችሁ። እግዚአብሔር ይባርካችሁ። በመልአኩ በቅዱስ ሚካኤል በረከት ይባርከን። በወላዲተ አምላክ አማላጅነት ይጠብቀን።